በድጋሚ ቆይታችሁ ያማረ እንዲሆን እየተመኘን ከፋና ቀለማት እንግዳ ሰዓታችን ላይ ተገኝተናል። የዲዲያ አበበ ሶሊያና ጥላውና ኢልሃም መሐመድ ይገኛሉ። አብራችሁን ቆዩ። እንኳን ደህና መጣችሁ። መንደርደሪያችን ወይም እዚህ ያሰባሰበን ጉዳይ ሺሊድስ ወይም ደግሞ እሷ ትመራለች የሚለው ጉዳይ ነውና ለ5 ዓመት አካባቢ የሄደ ቆይቷል። በጣም ብዙ ጣውረዶች ነበሩት። ምንም ጥርጥር የለውም። ያጋጠማችሁ ነገርም ብዙ እንዳለ ምንም ጥርጥር የለውም። ያገኛችሁት ተሞክሮና ልምድ ግን ዕውቀት ግን እጅግ የበለጠም ስለሆነ ሺሊድስ በዚህ በ5 ዓመታት ቆይታ ውስጥ የነበረውን ነገር ለማንሳት ያኔ ነበሩ ይገጥሙ የነበሩ በተለይ ወጣትና አዳጊ ሴቶቹን ከማበረታታት ከማብቃት በእውቀትም በስነ ልቦና ምን ዝግጁ ከማድረግ አኳያ በተለያዩ ማህበራት ክበባት እንዲሳተፉና ራሳቸውን ብቁ አድርገው ሙሉ ልብ ይዘው እንዲቆሙ ከማድረግ አኳያ የነበሩ እንቅፋቶች ወያን ፈተናዎች ምንድን ይመስሉ ነበር? ከዛ ደግሞ እንዴት ተወጣችሁት ወይም ደግሞ መፍትሄዎቹስ ምንድን ነበሩ ከሚሉት እንጀምር። ያው ሺሊድስ ፕሮጀክት እንዳልከው ላለፉት 5 ዓመታት የወጣት ሴቶችን ድምጽ በማጉላት ደረጃ መብታቸውን መጠየቅ እንዲችሉ እንዲሁም ደግሞ በሊደርሺፕ ዘርፍ እንዲሳተፉ ለማስቻል የወጣ ትልቅ ፕሮጀክት ነው። በዛም ፕሮጀክት በኩል እንግዲህኛም ሪፕሬዘንት አድርገን ከመጣ ነው የኢትዮጵያ ወጣት ሴቶች ድምጽ ወይንም ኢትዮጵያን ያንግ ውመን ቮይስ የምንለው 2022 ላይ ፎርም የተደረገ ነው ማለት ነው። ሺሊድስ ፕሮጀክት ምክንያት የሆነው እንጂ የኢትዮጵያ ሴቶች ማህበራት ቅንጅት ፎርም ያደረገው የወጣቶች ጥምረት ወይንም ማህበር ነው ማለት ነው። ከተለያዩ ሪጅኖች የተወጣጡ ወጣት ሴቶች የመሰረቱት ነው። ያኔን በመሰረቱበት ጊዜ እንግዲህ ለሌሎች ሴቶች ድምጽ መሆን እንዲችሉ የሌሎች እህቶቻቸውን ድምጽ ማሰማት እንዲችሉ አክቹሊ በእኛ ሴንስ ድምጽ የሌለው የለም። ሁሉም ድምጽ አለው፣ ግን የሚያወጣበትን ስፔስ የሚያገኙባቸውን አጋጣሚዎች መፍጠር ነው። ሁሉም ለማን መቼ የሚሉት ኢልሃም አንዱ ችግሮቻችን ናቸው ብዬ ማስቦና ካጋጠሙ ነገሮች የወጣት ሴቶች ላይ ምን አይነት ህጎች አሉ እኛም ማናቃቸው ስለኛ የተጻፉ ህጎች አሉ፣ ያልተጻፉ መጻፍ የነበረባቸው ህጎች አሉ እና ኢትዮጵያን ያንግ ውመን ቮይስ እንደዚህ ስንሰበሰብ እነሱንም ስለነሱ ቅና አግኝተን ስለነሱ ትሬን ተደርገን እኛም ደግሞ ማህበረሰቦቻችን ጋር ሄደን እነሱን በማካፈል አንድ ላይ ፖሊሲዎችን እንዴት ነው መቀረጽ ያለባቸው የትኛው ፖሊሲ ነው ስለወጣት ሴቶች መሰራት ያለበት የሚለውንም ተወያይተን ችግሮች መፍታት እንችላለን። ይሄንንም ስናይ ደግሞ ኢትዮጵያን ያንግ ውመን ቮይስ ሁሉም ሪጅን ላይ እንደመኖሩ አንድ ላይ ተሰብስበን ነው እዛ ላይ ያለው ችግር የትኛው ፖሊሲ ላይ መጻፍ አለበት የሚለውንም ተወያይተን እንድንረዳ አንዱ የሺሊድስ ፕሮግራም የከፈተልን እድሎች ነው። ያሉ ህጎች ግን ማናቃቸው ወይም ደግሞ ትኩረት ያልሰጠናቸው ወይ ያልተረዳናቸው እንደገና ደግሞ በየክልሉ ስለሆነ ፖሊሲዎች ምንም የሚቀርጹ የክልል ሲቀርጽ አብሮ እንዲካተት ማለት ነው። በጣም ጥሩ። የኢትዮጵያ ሴቶች ማህበራት ቅንጅት ሴማቅ ብለን የምንላት የሴቶች የስርዓተ ጾታ እኩልነትን የሴቶች መብት ለማስከበር የተቋቋመች ሀገር በቀል የሴቶችና ድርጅቶችና ማህበራት ጥምረት ናት ማለት ነው። እሷ ትመራለች ፕሮጀክት አንዱ ስንተገብረው የቆየነው ፕሮግራም ነው ማለት ነው። በዚህም ፕሮግራም እንግዲህ ኦልሞስት 5 ዓመታትን አስቆጥረናል ማለት ነው። ፕሮጀክቱን በትግበራ በተለያዩ ክልሎች ስንተገብር ቆይተናል ማለት ነው። ይህም ከቴዶዞምስ ባገኘነው የገንዘብ ድጋፍ ኢምፕሊመንት ስናደርግ ወይም ስንተገብር ቆይተናል። በዚህ በትመራለች ፕሮጀክት ባገኙት እድል ወጣቶች በናሽናል ወይም በብሔራዊ ደረጃ ለሚወጣው ፖሊሲ ውስጥ ራሳቸው እንጌጅ አድርገው ኮንትሪቢዩት አድርገዋል ማለት ነው። የወጣቶችን ድምጽ አለበት። አሁን ላይ በክለሳ ላይ ያለ የወጣት የሀገር አቀፍ ፖሊሲ ውስጥ የወጣቶች የራሳቸው ድምጽ አለ። ፖሊሲው በዚህ መልክ መቃኘት አለበት የሚለውንም የነሱ ድምጽ በተካተተበት ሁኔታ እንዲሳተፉ ተደርጓል ማለት ነው። የሆነ ሰው አይደለም የሚሰራላቸው ራሳቸው ይሄ መደረግ አለበት ብለው ነው የሚያሳስቡት ማለት ነው። ችግሮቻችንን እኛ ብቻ ተወያይተንባቸው ብቻችንን መፍትሄ ማምጣት አንችልም። ስለዚህ ለዚህ አንዱም አካል የሚሆነው እንግዲህ የመንግስት አካላት ወይንም የመንግስት ባለድርሻ አካላት እንደሆነ ይታወቃልና ያለነሱም መራመድ ከባድ ስለሚሆን እነሱን በማካተት የገጽ ለገጽ ውይይቶችን 3 ጊዜ አድርገናል እስካሁን ባለን ቆይታና ይሄንንም በማሰብ ወደ ክልል አምጥተነው ከክልል ወጣቶቻችን ጋራ ያንን ዲስከስ በማድረግ በመወያየት
ዋናው የናሽናሉን ብቻ ሳይሆን ክልል ላይ ያሉ ወጣቶችንም የክልል መንግስታት እንዲያቋቸው ክልል ላይ ያሉ አመራሮች እንዲያቋቸውና እውቅና እንዲሰጧቸው እንዲሁም ደግሞ መንግስት በሚያዘጋጀው በየትኛው መድረክ ላይ ደግሞ እንዲያሳትፏቸው እነሱን ወጣቶች ያልተካተቱበት ውይይት እኛ ወጣቶች በሌሉበት ስለ ወጣቶች መወሰን በጣም ከባድ ነውና ስፔሻሊ ደግሞ ወጣት ሴቶች በሌሉበት እሱን ማድረግ ከባድ ስለሚሆን እነሱ እንዲያካትቷቸው የተለያዩ ገጽ ለገጽ ውይይቶችን ካደረግን በኋላ መንግስትም የክልሉም መስተዳድሮች ይሄንን በማወቅ መሬትም እስከ መስጠት የደረሱበት ቢሮዎችንም በነፃ እንዲሰሩ እንዲገለገሉበት በማድረግ የተለያዩ ውጤቶችን ማምጣት ይችላልና ብዙ ችግሮች እንዳሉ ሁሉ መፍትሄው ግን በጣም የሰራናቸው ውጤቶች ግን በጣም ከፍ ያሉ ናቸው። ከኢትዮጵያ ወጣት ሴቶች ከመቀላቀላችን በፊት ምን ብንሰራ ራሱ በአካባቢያችን ነው ምንጀምረው እዛቸው የታጠረች ነው ሐሳቡም ጥያቄውም ማለት ነበር። አሁን ግን ሙሉ የኢትዮጵያ ወጣት ሴቶች እንዴት ነው ምንድነው እነሱ ጋር ያጋጠመ ያለውስ አንድ ላይ ሰርተን እንዴት ነው የበለጠ ትልቅ ኢምፓክት ማምጣት የምንችለው የሚለውንም በጣም እዛ ላይ ራሱ ብዙ ዴቨሎፕ ያበረታታን ነገሮች አሉ ያሰው በጣም ብዙ የካፓሲቲ አቅም ግንባታ ስልጠናዎች በሰፊው ነበር ሲሰጠን የነበረው ከዛ በኋላ እነዛን አቅም ግንባታዎች ከወሰድን በኋላ እንዴት አድቮኬት ማድረግ እንዳለብን ለማን ነው ውትበታውስ መደረግ ያለበት የሚመለከተውን አካልስ እንዴት ነው ማናገር ያለብን የሚሉት በጣም ፕሮፌሽናል የሆኑ ነገሮችን ስልጠናዎችን ከወሰድን በኋላ ራሳችንን በደንብ እየገባን መጣና ሲስተም ውስጥ መግባት ስንጀምር መጠየቅ ጀመር ሲገባን ነው ጥያቄ መጠየቅ የምንጀምረውና እንደዚህ አይነት ህጎች አሉ እንደዚህ ማድረግ እንችላለን ስለዚህ በቃ ኢትዮጵያ ወጣት ሴቶች ድምጽ ላይ በደንብ መስራት እንችላለን የሚለው ሙሉ ልብነትን እየሰጠን መጣ ከዛ በኋላ በተለያዩ የገጽ ለገጽ ውይይቶች ላይ ቁጭ ብለን እንግዲህ ከኃላፊዎች ጋራ ለምን እንደዚህ ያሉንም ብለን ስንጠይቅ ያኔ አለካ አቅም አለኝ ማድረግ ይችላልው ማለት ነው ፍራቶቻችን በጣም እየቀነሱ መጡ በተለያየ አጋጣሚ የሊደርሺፕንም በጣም ደስ የሚለው ነገር ሺሊድስ ተሰፕላን ተደርጎ ወይንም ታቅዶ ተግባሩ ላይ አይደለም የምንሳተፍ የነበረው ከቅዱ ጀምሮ ነበር ሲታቀድ ጀምሮ ሺሊድስ ከመጀመሪያው ጀምሮ እስካሁን ድረስ ሲገመግምም ሲያቀድም ያመቱ እቅድም ሲያወጣ ወጣቶች ነበሩ በዛ ውስጥ ማለት ነውና ያ በጣም ትልቅ አቅምን ሰጥቶናል ያ ገጽ ለገጽ ቁጭ ብለን ከሚኒስትር ጋር ምናወራውን እንግዲህ እስከ ዲፕሎማት ድረስ እየሄደን አምባሳደሮች ድረስ እየሄደን አንድ ቀን ስልጣናቸውንም ወስደን እንዲሁ መለማመድ እንችላለን አሁን ደግሞ ወደፊትም ይቀጥል ይሆናል for sure ያው ከውሳኔ ሰጪ አካል ከህግ አውጪ አካላቶችም ምክር ቤቱንም የፓርላማውንም ጨምሮ አብረው በጋራ የሚዋዩበትን የገጽ ለገጽ ውይይትም ይሄ ፕሮጀክት አመቻችቶላቸዋል ማለት ነው ምንም ሳይፈሩ በፊት ቢሮአቸው ሄዶ ለማናገር ሲጠሩ እንኳን የሚሸማቀቁት አሁን ግን ሚኒስተር ደረጃ ስቴት ሚኒስተር ደረጃ ያሉ አመራሮችን ሃየር ኦፊሻሎች ጋር ለፊት ይሄ አልተሟላም ይሄ ይጎላል ይሄ መስተካከል አለበት ብለው ስለራሳቸው የሚሞግቱበት መንግስትም ውሳኔ ሰጪውም ትኩረት እንዲሰጥ ምላሽ እንዲሰጥ እስከ ቢሮአቸው በመሄድ ራሱ በመከታተል ይሄ አልተስተካከለም ይሄ መሆን አለበት በሚል በርካታ ከመንግስት ጋርም ጥሩ ግንኙነት እንዲኖራቸው እነሱም ደግሞ ይበልጥ ስለመብታቸው በደንብ ጠንቅቀው እንዲያውቁ የረዳ ፕሮጀክት ነው ማለት ነው ወጣቶችን አሁን ላይ በፕሮጀክቱ ጥረት የተጀመሩ መልካም ተሞክሮዎችን ለማስቀጠል የነሱ ተሳትፎን በደንብ ተጠናክሮ መቀጠል አለበት ብዬ አስባለሁ ሌላው እንግዲህኛ በዋናነት እነዚህ ወጣቶች ፕሮጀክቱ የተለያዩ ድጋፍ አድርጎላቸው ዛሬ ደርሰዋል ዛሬ ከደረሱ በኋላ ፕሮጀክቱ ሲያበቃ ታሪካቸው አብሮ እንዲያበቃ እንፈልግም እንዲቀጥሉ በራሳቸውን የቻሉ ወጣት መር ሴት መር የሆኑ ሴት ልጆች መር የሆኑ ሙቭመንቶችን በራሳቸው እንዲያስቀጥሉ ማድረግ ላይ እዛ ላይ ትኩረት አድርገን እየሰራን እንገኛለን ማለት ነው የኢትዮጵያ ወጣት ሴቶች ድምጽ ከመቀላቀል ያገኙት አንዱ ትልቁ ነገር በጣም ብዙ ኔትወርኮች አግኝቻለሁ ከኮሚኒቲ ከመንግስት አካል ከሲሶ ከኤንጂኦዎች ከዩኤን ከሁሉም ጋር ብዙ ኔትወርኮችን ማግኘት ይችላል ከሎካል እስከ ግሎባል ማለት ነው ያንን ኔትወርኪን ተጠቅሜ ማስቀጠል መቻልም የኔ አንዱ ኃላፊነት ነው ይሄ በኢትዮጵያ ናግመን ቮይስ ያገኙትን የራሱ ኔትወርክ ለሱ መጠቀም እንዳለብኝ ነው ከኢትዮጵያ ናግመን ቮይስ ደግሞ እኛ ምን ማድረግ አለብን ሚሊዮን ይሄን ሁሉ አመት ስንሰራ ያገኘናቸው ካፓሲቲ ቢልዲንጎች አሉ እኛ ስንሰጣቸው የነበረው ትሬኒንጎች አሉ እኛ የራሳችን ክልል ላይ ደግሞ የራሳችን የሆኑ ግሩፖች አሉ እነሱን ይዘን ወደፊት መቀጠልም የኛ ኃላፊነት ነው እንደ ኢትዮጵያ ያንግ መንቮይስ ያገኘናቸው ብዙ ስፔሶች አሉ
ብዙ ከመንግስት አካል ጋር ከፓርላማ ጋር ከኤንጂኦ ከሴቶች ጋር እኛን የሚያቆም ብዙ ማህበረሰቦች አሉ ከነሱ ጋርም አንድ ላይ ፕሮጀክቱ ቢያልቅም እኛ ግን እንዳለን ማሳየትም እነሱም ከኛ የሚጠብቁት ነው እኛም ደግሞ ከራሳችን የምንጠብቀው ነው ማለት ነው ከሴቶች ደግሞ ምን ይጠበቃል ብለን እኛ እንጠይቃቸው ሲቪል ማህበራቶች ደግሞ ምን ይጠበቃል ብለን እኛ ምናስበውና ምንተውተው ልክ እንደ ኔዋ አሁን እንዳረገው እኛ ራሳችንን እንድንችል አንዱ ሌጋላይዝ ሆነን እኛ የራሳችን ህጋዊ ሆነ እንድንቀጥል አንዱ መስፈርቱ ቢሮ ማግኘት ነው ይሄንን ራሳቸው ከራሳቸው ቢሮ መስጠት ችሏል ማለት ነው ሌሎችም ደግሞ እኛን እንደዚህ አይነት ድጋፍ ያደርጉ እኛም ብቻ ባይሆን ራሱ የኛ ብዙ ሪጅናል ላይ ያሉት ሙቭመንቶች ሪጅናል ላይ ያሉት ቡድኖችንም እንደዛ አይነት ድጋፎች ቢሰጡን የነሱን ኔትወርክ በመጠቀም አንድ ላይ ኮላቦሬት አድርገን እንድንሰራ ቢረዱን እነሱንም ከነሱ የሚጠበቅ ነው ብለን እናስባለን ህብረት ኃይል እስካሁን የተቀበልናቸውን ነገሮች ወደ ተግባር ምናውልበትና አቅማችንን በይበልጥ አካፕተን ደግሞ የትኛውም አይነት ሙቭመንት ወይንም የትኛውም አይነት ንቅናቄ በፕሮጀክት ብቻ የተወሰነ እንዳልሆነ ለሌላውም ሰው ምናሳይበት ብዙ ጊዜ ፕሮጀክቱ ሲያልቅ አብሮ ያም ንቅናቄ ያቆማል እዛ ጋር ነው ይጣፋሉ በቃ ዋናው ስራ ሳይጀመር ይሄንን ደብደሪያው ነው አይደል አዎ ስለዚህ ብዙ መረጃዎች እድሎች ብቻ ነው ሲሰጡ የነበረው እንጂ አቅማችንን ምናሳይበት አሁን ነው ጊዜውና ስለዚህ እንደ ኢትዮጵያ ወጣት ሴቶች ድምጽ እንግዲህ ራሳችንን በደንብ ለህዝቡ ቅርብ ምናረጋበት በተለይ ደግሞ ለወጣት ሴቶች እንዳለን እንዲያውቁ ማህበራችንን እንዲቀላቀሉ እንዲሁም ደግሞ በሚፈልጓቸው ማንኛውም ነገሮች ላይ የኢትዮጵያ ወጣት ሴቶች ድምጽ የሚባል እኮ አለ በዚህ ይጠቅመናል ብለው እንዲያውቁንና በሁሉም ማህበረሰብና በሁሉም ክልሎች ላይ ተደራሽ እንድንሆን በሰፊው ቤተሰብም ሁሉም እንዲያቀን ምናደርግበት አቅማችን ምናሳይበት አንዱ ነገር ነውና ሁለተኛው እንግዲህ ከመንግስት አካላትም እስካሁን ባሉት 5 አመታት ትልቁ ሸፋናችን የነበረው ሺሊድስ ፕሮጀክት ነው ሶ የትኛውም አይነት ጥሪ በሺሊድስ ፕሮጀክት ሲመጣ መንግስት አካላትንም የሲቪል ሶሳይቲውንም ለመሳብ ቀላል ነው የሚሆነው አሁን ግን እኛ ወጣቶች ስንጠራ የተለየ እይታ ነው የሚኖረው ስለዚህ ከመንግስት አካላት ምን ይጠበቃል በራቸውን ስናንኳኳ እንግዲህ ሺሊድስ ፕሮጀክት እንደነበረው እንዲከፍቱና እንዲቀበሉ የነበረ ትብብራቸው ትብብራቸው እንዲቀጥል እኛ እንግዲህ እንደ ኔዋ ይሄን ፕሮጀክት ከፕሮጀክት ዘለን ነው ምናይ ቢዮንድ ሺሊድስ ፕሮግራም ነው ምናየው እንደ አንድ ዊንጋችን ነው ምንጠቀመው ብያለሁ ሶ ይሄን ፕሮጀክት ኢምፕሊመንት እናደርግ አንደኛ እነሱ ዘላቂ እንዲሆኑ ሰስተኔብል ሆኖ የተጀመሩ ስራዎቻቸው እንዲያስቀጥሉ ማድረግ ነው ስሞል ግራንቶችን ለነሱ በመስጠት አሁን ላይ ደግሞ ኦፊሶችንም ኦፊሻሊ ሬጂስተር ሲያደርግ ኦፊስም ሴታፑን ኔዋ ሆስት ልታረጋቸውና ካሉን ከኤግዚስቲንግ ፕሮግራሞቻችን ጋርም ኢንቴግሬት አድርገን ወጣቶቹ እንዲሰሩ ዘላቂ እንዲሆኑ ከማድረግ አንፃር እየሰራ እንገኛለን ማለት ነው እዛው እናንተ ጋር ቢሮ አግኝተው እኛው ጋር እዛ ኔዋ ሄድኳርተሩ ላይ ቢሮ ተሰጥቷቸው እዛ ላይ ራሳቸውን እንደ አንድ የራሳቸውን የሆነ ኦፊስ እስኪከፍቱ ድረስ ያን ሳፖርት ልናደርጋቸው በሌጋል ህጋዊ ቁና እስኪያገኙ በዛ ፕሮሰስም ሁሉንም ቴክኒካልም ፋይናንሻልም ሳፖርት ለማድረግ ከሌሎች ፕሮጀክቶች ጋር እንግዲህ ኢንቴግሬት አድርገን የተለያዩ አቅም ማጎልበቻዎችንም የተለያዩ ፈንዶችን በመስጠት በራሳቸው አክቲቪቲዎችን እንዲሰሩ ከማድረግ አንፃርም እየሰራን እንገኛለን ከመንግስት ጋርም እንግዲህ መንግስት ጋርም ጥሩ ኮሚትመንቶችን አይተናል መንግስትም በተለይ ክልል ላይ ይሄ የተጀመረውን የፎረሙን ስራ ከማስቀጠል አንፃር በራሱ በጀት መድቦ እስከ መስራት ድረስ ለወጣቶቹ ሪጅን ላይ ላሉት ቢሮ በነፃ ቢሮ ከመስጠት አንፃር ደገናም ደግሞ የተለያዩ ገቢ ማስገኛ ስራዎችን እንዲሰሩ ከማድረግ አንፃር መሬት ኦልሞስት ከ1000 ካሬ በላይ መሬት ለወጣቶቹ በመስጠት ያ እንዲቀጥልም እንግዲህ እየሰራ ነው ይሄን የተጀመረውንም ማስቀጠል አለበት ብለን እናስባለን እጅግ አድርገን እናመሰግናለን